ሰላም ጤና ይስጥልኝ ውድ የዘውድ ቤተሰቦች በክፍል 28 የሱፍ አበባ ትረካችን ሀገሪቱ እየገባችበት ስላለው የአዘቅት ኢህአፓን በውስጡ ስለተፈጠረው መከፋፈል አንስተናል። እንዲሁም መንግስቱ ኃይለማርያም ተፈሪ ባንቲን ከገለበጠ በኋላ ሊወስድ ስላሰባቸው አዳዲስ እርምጃዎች አይተናል። ዛሬስ ምን ይፈጠር ይሆን? አብረን እንከታተል። የሱፍ አበባ በሀብታሙ አለባቸው ሸዋዬ ደጀኔና ኢሳያስ ቆቅ መስለው ሬዲዮ ያዳምጣሉ። ኮሎኔል መንግስቱ በመርሃ ብሔርነታቸው ይፋዊ ንግግር በማድረግ ላይ ናቸው። ንግግሩ ግን ጠብ በሚል የተለመደው ኢትዮጵያዊ ጨዋነትና ትህትና የሚሰማበት አይደለም። እልም ያለ ድንፋታ፣ ዛቻ፣ ፉከራ፣ ቀረርቶ ውረድ እንውረድ ይለይልን ፍርሃት ብቻ አይደለም። ለራሴ፣ ለህዝቤ፣ ለትውልዱ፣ ለሀገሬ ጭምር ጥልቅ ሐዘን ተሰማኝ። ሰፊው የኢትዮጵያ ህዝብ ሆይ አብዮትህ ከተከላካይነት ወደ አጥቂነት ተሸጋግሯል። ለምሳ ያሰቡንን ቁርስ አደረግናቸው። ለአናርኪስቶች ውስጥ አርበኛ ሆነው ሲያስወጉን የነበሩ ከሃዲዎች ተገቢው ፍርዳቸውን አግኝተዋል። ምን ምልክት እንዳሳዩ ወይም እንዳደረጉ አላውቅም። ህዝቡ በንግግራቸው መሃል አቋርጦ አንድ ሁለቴ እንደ እሳተ ገሞራ የሚፈነዳ ጭብጨባ አሰማ። መንግስቱ ንግግራቸውን ሲጨርሱ ከእንቅልፍ የመንቃት ያክል ብንን ብለን እርስ በርስ ተያየን። አኬል ዳማ ኢትዮጵያ ከእንግዲህ ምንድናት? የደም መሬት ገጻችን ላይ በትክክል የሚነበበው መልእክት ነበር። እንደ ዕለት ሐዘንተኛ አንገቴን አቀርቅሬ ቆይቼ ልሄድ ብድግ ስል ኢሳያስ ጠራኝ። ተመልሼ ቁጭ አልኩ። አብሮኝ ካደገ የእናቴ ልጅ የበለጠ ጠንቅቄ የማውቀው ኢሳያስ የተቆረጠ ቅጠል መስሎ አየሁት። የተወለገች ሱፍ አበባ። ሸዋዬና ደጀኔ ከመፈንቅለ መንግስት ወዲህ ነገሩ ያማራቸው አይመስልም። ሙሉ ትጥቃቸውን ቀኑን ሙሉ አድርገው መዋል ጀምረዋል። ሶስቱም ወደኔ ዞረው ወሬ ጀመርን። ኢሳያስ ያላሰብኩትን ጥያቄ አነሳልኝ። አታሰሙሬ እነ ሻምበል ሞገስ የተጎደሉ ቀን የወጣው የደርግ መግለጫ በደንብ አድምጠሃል እንዴ? ቃል በቃል አላስታውስም እንጂ አዳምጬዋለሁ። ምን አዲስ ነገር ተገኘበት? መልሼ በጭንቀት ጠየቅኩት። ኧረ እባክህ ለማመን የሚከብዱ ፈተና ነው የገጠመን። ትዝ ይልህ እንደሆነ በነሐሴው የማዕከላዊ ኮሚቴ ስብሰባ ላይ መንግስቱ ኃይለማርያምን የመግደል ሐሳብ ሲጸድቅ ብርሃነ መስቀልና ዞሩ ተፋጠው ነበር። ብርሃነ መስቀል በኮሎኔል መንግስቱ ላይ ያለኝ ቁርታ ዲሞክራት አለመሆናቸው ነው እንጂ ተራማጅነታቸውን አልጠራጠሩም። ይህ ዶክመንታቸው አብሮ መስራት መስተካከል ይቻላል፣ ተራማጅ ነን ካልን ተራማጅ መሪን ማገዝ እንጂ መግደል የለብንም ሲል ዞሩ መልስ ሰጠ። መንግስቱ ተራማጅ ዲሞክራት አይደለም፣ በእጁ ደም በደም የተነከረው አምባገነን ብቻ ነው፣ መወገድ ነው ያለበት። ደርግ አካባቢ ያለው የእኛ ኮሚቴ ያረጋገጠልንም ይሄንኑ ነው። እኛ ከላይ ስንጫናቸው እናንተ ከታች ሙታቸው የሚል ምክር ሰጥተውናል። ይሄንን ነው ተግባራዊ ማድረግ ያለብን አለ። አዎ ትዝ ይለኛል። ይሄንማ ሻምበል ሞገስ እዚሁኛ ቤት እኔና አንተ ባለንበት አይደል እንዴ ሲነግሩን የሰማነው? በአማርኛ ተርጉመ የነገርከኝም እኮ አንተው ነህ። ረሳኸው እንዴ? አዎ አስታወስኩት። ትክክል ነህ፣ ትክክል አለኝ ኢሳያስ ትከሻዬን እየጠበጠበ። እና ምን ተፈጠረ ነው የምትለኝ? ኢሳያስን ስጠይቀው ደጀኔ መልሱን ሊሰጠኝ ጣልቃ ገባ። የደርግ መግለጫ ሻምበል ሞገስ ወልደ ሚካኤል ከያፓ መሪዎች ጋር እንዲህ አይነት ስምምነት ማድረጋቸው ተረጋግጧል ብሎ አንድም ቃል ሳያዛንፍ አነበበው። አትለኝ። በድንጋጤ ከሰል ከመምሰል የተነሳ የከረመ ሸክላ ሳልመስል አልቀረውም። ምስጢሩ ከኛ ሰዎች ወጥቶ ነው ወይስ ሰርጎ ገብ ተልኮብን? ደጀኔን ላብላብ ያለኝ ጠየቅኩት። እኛም የጨነቀን ይሄ አይደል? ሸዋዬ ደጀኔን ቀድማ ጣልቃ ገባች።
እኔ ግን ምላሴ ቆረጥ ይህንን መረጃ ያቀበላቸው ወይ ጌታቸው ወይ ብርሃነ መስቀል አሊያም ሁለቱም ናቸው። በትክክል አንጃ ፈጥረዋል። ከሜሶን ጋር መረጃ እየተለዋወጡ ሊያስፈጁን ነው። ሌላ ማንም ሊሆን አይችልም። ያሳ የትም ብሎ እነዚህን ሁለት ከሃዲ ሰዎች ምላስ መቆረጥ አለበት። በቃ አሁንም እኮ እኛ አራታችንም በህይወት አለን ማለት አይቻልም። መርተው ለምን ሲያመጣችሁ ይታየኛል። እረራለች። የምጨምረው የምቀንሰው የማምነው የምጠራጠረው የማጣጥለው የማዳንቀው ነገር አልነበረኝም። አፍ ይጸውኡ ለሞት ድርጭት መስዬ በጸጥታ ቁጭ አልኩ። የድርጅቴ የአፓ ባቡር ከሀዲዱ በመውጣት ላይ የነበረው መጀመሪያ ከጊዜ ነበር። ቀጥሎ ደግሞ ከወራት ሆነ። ትንሽ ቆይቶ ከሳምንት ወደ ሳምንት ወረደ። አሁን ከቀንና ቀን ከሰዓትና ሰዓት ባስደንጋጭ ፍጥነት ወጣ። የኛ መትረፍ አለመትረፍ ነው ጥያቄው። የባቡሩ መገልበጥ የማይቀር እውነት ነው። ጭንቅላቴን እየወዘወዝኩ ከተቀመጥኩበት ተነስቼ ትቻቸው ወጣሁ። ወደ ፍቅረኛዬና የልጄ አሲምባ ወይም የእርምት እናት ቢታንያ። ሰሙዬ ና ተመልከት የመንግስቱ ኃይለማርያምን እብደት አለችኝ ቢታንያ። ስገባ አይኖቿን ቴሌቪዥኑ ላይ ሰክታ ምን እያደረገ ነው? ፈጠን ብዬ ወደ ቴሌቪዥኑ ዞርኩ። የረፋዱን ምስል በድጋሚ እያሳየ ነው። ኮሎኔል መንግስቱ ነጣ ያለ ወታደራዊ ደንብ ልብስ ለብሰዋል። ሽቅም ሾጠጥ ያለ መለዮ አድርገው በግራ ክንዳቸው ላይ ወታደራዊ ገመድ አስረዋል። የሸሚዛቸው እጅጌዎች ተጠቅልለዋል። አጠገባቸው ከመሬት ላይ ጠርሙሶች እያነሱ ወደ መሃል አስፓልቱ ይወረውራሉ። ጠርሙሶቹ አየር ላይ እየተምዘገዘጉ ሄደው ምድር ሲነኩ ከሽ ብለው ይሰባበራሉ። ከተሰባበረ አካላቸው ቀይ ቀለም ቡልቅ ብሎ ይፈስና አስፓልቱን ያቀለዋል። ኢምፔሪያሊዝምን፣ ፊውዳሊዝምን፣ ቢሮክራቲክ ካፒታሊዝምን አመድ አደረጓቸው። የውስጥ ከሃዲዎችንና ተባባሪዎቻቸውንም አወገዙ። ይህንን ሲያደርጉ ጩኸታቸው አይጣል ነው። ይውደም! ህዝቡ ይቀበላቸውና ያስተጋባዋል። ይውደም! ጭብጨባ። እውነትም እብደት በተንኮልና ባሻጥር የተገኘ ድል ሲያሰክር እንዲህ ነው። እጅግ ተገረምኩ። የሰማሁትን የሚስጥራችንን መውጣት ጉድ ለቤት ያልነግራትም። ምክንያቱም አትወጣም አትገባም ብላ እስረኛ ታደርገኛለች ብዬ ሰጋው። ነገር በውስጤ ያንቆራቆርኩ። ከምሳ በኋላ ጋራዥ ነኝ ብያት ሄድኩና ላንዶቨርን አስነስቼ ወጣሁ ወደ አየር ጤና። አዲስ አበባ ከሰልፍ በሚመለሰው ህዝብ ከጫፍ ጫፍ ታቃስታለች። ዘግየት ቆም ፈጠን እያልኩ ጊዮርጊስ ደረስኩ። በቸርችል ጎዳና በኩል መንገድ እያሳበርኩ ሄጄ ሜክሲኮን ስቴዲየምን ካለፍኩ በኋላ የሳሪስን መንገድ ያዝኩ። ጥሩ ሄጄ ቅዱስ ዮሴፍ ቤተክርስቲያን ስደርስ መንገዱ ተያዘብኝ። ሴት የፋብሪካ ሰራተኞች በሁለቱም አቅጣጫ መንገዱን ዘግተው እየጨፈሩ ነው። ከሰልፍ መመለሳቸው ነው። በዝግታ ስለሚሄዱ ከግማሽ ሰዓት በላይ እንደሚያቆዩን ገመትኩ። ምን ይሻለኛል ብዬ ራሴን ስጠይቅ አንድ ያላሰብኩት ፍላጎት ጭንቅላቴ ውስጥ ብልጭ አለብኝ። በዚህ አጋጣሚ የብርክታይትን መቃብር ማየት አለብኝ። መኪናዋን በፍጥነት ከመንገድ አውጥቼ ከመቃብሩ በር አጠገብ አቆምኳት። ኢህአፓ የገደላቸው የደርግ ወይም የሜሶን ሰዎች በተዘጋጀላቸው ልዩ ቦታ እዚህ እንደሚቀበሩ አውቃለሁ። ሰተት ብዬ ገባው። በታጣቂዎች ይጠበቅ ይሆናል ብዬ ሰግቼ ነበር። መጽሐፉስ እግዚአብሔር የሕያዋን እንጂ የሙታን አምላክ አይደለም የሚል የለ። ምንም ነገር አላጋጠመኝም። ብዙ መቃብሮችን አቋረጥኩ። የሻምበል አበበ ቢቂላን መቃብር አልፌ ወደ ተተከለው መቃብር ገባው። የሙታኑ ሰፈር ጭር ብሏል። ከግራ ወደ ቀኝ ቀጥ ያለ መቃብር ሰልፍ፣ አጫጭር ሐውልቶች፣ ጉርድና ቁመት ልክ ፎቶግራፍ፣ የደረቁና በመጠውለግ ላይ ያሉ የአበባ ጉንጉኖች። ፍለጋዬን ቀጥዬ ከሶስተኛው ረድፍ መሃል ላይ የምፈልገውን አገኘው። ብሩክታዊት አዳነ ዋሲሁን በቁም ከተነሳችው ትልቅ ፎቶግራፏ ጋር ስፋጠጥ ነፍስ የዘራች መስሎ ተሰማኝ። ሙሉ ትውፊታዊ ጥበብ ቀሚስ ለብሳለች። ነጭ ቆዳ ጫማ አድርጋ በግራ ጎኗ ትልቅ ቦርሳ አንግባለች። ፎቶውን አውቀዋለሁ።
አዎ አምና በገና ዋዜማ አብረን አንበሳ ግቢ ሄደን የተነሳችው ነው። ውስጤ እንደ አውሎ ነፋስ እየጋለበ በደረሰ የፍርሃት ማዕበል ተናጠ። አይኖቿን ሳይ መልሰው አህርጥጥብኝ እንደ ጦር ተወርውረው ደረቴን ስንጥቅ የሚያደርጉት መሰለኝ። ብርክቲ ልትናገረኝ እየፈለገች ነው። አንተ ከሃዲ በሕይወት እያለሁ ጠፍተህ አሁን ስሞት ፈለከኝ አይደል? አንተ ጉዳም በል እዚህ የሚያስጥልህ ማንም የለም። ቢታንያም ብትሆን ባመጣ እግር ተመልሰው ውልቅ በል። ከንፈሮቿ ሲንቀሳቀሱ ያየዋቸው መሰለኝ። በእውነት ፎቶግራፍ እንደዚህ ቀን አስፈርቶኝ አያውቅም። ትክ ብዬ ባየዋት ቁጥር ፍርሃቴ፣ ጸጸቴ፣ ሐዘኔ፣ ትካዜ ጨምሮ እምባዬን ጠራው። ስለ ሕይወትና ሞት በቂ ፍልስፍና አለኝ ብያምን ነበር። አሁን ሳስበው ግን ውሸቴን ነው። ወደ ኋላ ሳፈገፍግ የብርክቲ አይኖች የምራቸውን ተከተሉ። እንደገና አንድ ሁለት እርምጃዎች ተመልሼ ፎቶዋን ተጠጋሁት። ብርክቲዬ አንድ ቀን ሞታለሁ ብዬ ባለማሰብ ለሰራውብሽ በደል ይቅርታሽን እለምናለሁ። ይቅር በይኝ የኔ ቆንጆ። ሰው ይኑር አይኑር ግድ የለኝም። ድምፅ አውጥቼ ከልቤ ለመንኳት። ይቅርታ ልታደርግልኝ የፈለገች አልመሰለኝም። ድንገት ዞር ብዬ ከፊቷ ጠፋሁ። አሁን የሆነ ኃይል ሊይዘኝ ሲከተለኝ ያለምኩ ቀበሮ እንዳየች በግ በፍርሃት ብን አልኩ። ሟቹ ባሌ ነበር፣ ገዳዩ ወንድሜ፣ የትግራዩ በዝብዝ ካሳ ትዝ አሉ። ተመልሼ ዋናውን በር አልፌ ወደ ስብስቴ ነጋሲ አንደኛ ትምህርት ቤት ነዳሁ። ከአንዲት ልጅ ጋር ኮድ እንደተለዋወጥን እየመራች ወደ ሱቁ ጀርባ ወሰደች። ግቢው ከጥበቱ የተነሳ ጭንቅንቅ ያለ የጭቃ መኖሪያ ቤት ነው። አውላ በሩን ከፍታልኝ ስገባ ጨለማው ዋጠኝ። መብራት አብርታ የሌላ ክፍል በር አመላከተችኝ። ሄጄ አንኳኳው። ገፋ አድርጌው ገባው። ዘሩ ክሽንና ጸሎቱ ሕዝቅያስ ወንበሮች ላይ አጠገብ ላጠገብ ጉብ ብለው አገኘኋቸው። ከዚህ በፊት ባየሁት ማመሳሰያ አለባበስ ገጽታቸውን ለውጠውታል። ዘርኡ ደንበኛ የእህል በረንዳ ነጋዴ፣ ጸሎተ ደግሞ የተዋጣለት የበረንዳው ደላላ መስለዋል። አጭር ሰላምታ ተለዋወጥን። ዘገየው ይሆን? ዘርኡን ትክ ብዬ አየሁትና በትህትና ጠይቄው ከፊት ለፊታቸው በነበረ ፕላስቲክ ወንበር ላይ ቁጭ አልኩ። አራን ዘገየህም ይልቅኛ አጣድፈንህ እንዳይሆን ካለን በኋላ ቀጥ ብሎ ወደ ተፈለኩበት ምክንያት ገባ። ጓዳ ላምረው፣ ያው አንተም የጽና አቋም እንዳለህ አውቃለሁ። የኢያሰ ጥያቄም እየጨመረ ስለመጣ ሁለታችን መስክ መውጣታችን ነው። የምንመለስ አይመስልኝም። በቀጥታ አርማጭሆና አሲምባ ነው የምንሄደው። በቀጥታ አርማጭሆና አሲምባ። የምራቸውን ወይስ ድራማ እየሰሩ? ሐሳቤን ከመቅስፈት አደራጅቼ ማመን የከበደኝን ዜና ጭንቅላትና ጅራት መለየት ቸገረኝ። ትርምስምስ አለብኝ። በአንድ በኩል የከተሞችን በተለይ የአዲስ አበባን እጅግ ብዙ ወጣት እሳት ከማገዱ በኋላ ሽሽት የጀመሩ መሰለኝ። የኮሎኔል መንግስቱ መፈንቅለ መንግስት በተለይ ዘርኡን እረፍት እንደሚያሳጣው ግጥም አድርጌ ያውቃለሁ። የአጥቅቶ መከላከልን ታላቅ ስልታዊ ውድቀት እንዲሰራ ግፊት ካደረጉ ሰዎች አንደኛውና ዋናው ሻምበል ሞገስ ወልደ ሚካኤል ነው። አሁን የኮሎኔሉ ሰይፍ በልቶታል። የዘርኡ በመሪነት ሚናውና በፖለቲካ ስነ ልቦናው ላይ ጫና እንደሚፈጥርበት አልጠፋኝም። የሆነው ሆኖ በዚህ ቀውጢ ሰዓት ወደ መስክ ሊወጣ የወሰነው በዚህ ጭንቀት ምክንያት ወይስ በፖሊሲ ለውጥ? ይህ ካልሆነ በእርግጥም በጫሮ ቋያ ሰዓት ውስጥ ማግዶን መሄዱ ነው። ይህን እንጂ መቀጠል ግን አልቻልኩም። በበጎ ገጹ ሳየው ተስፋ ሊታየኝ ዳር አለኝ። በጣም የዘገየ እርምጃ ቢሆንም ፖሊት ቢሮ የፖሊሲ ለውጥ አድርጓል ማለት ነው። ሙሉ በሙሉ ወይም በከፊል መስክ ይወጣ ከሆነ ይሄ ታላቅ የምስራች ነው። በእርግጥ የዙፍ አበባ ቆስላለች። የሞት አደጋን ግን አመለጠችው ማለት ነው። አሲምባ እንደ አዲስ አበባ አይደለም። ያለምንም ጥርጥር በቂ ማገገሚያ ጊዜ ታገኛለች። እኔም ራሴ የሞጣበት ቀን በጣም ቀርቦ ታየኝ። ይህንን ማለት ደግሞ አልቻልኩም። ዘርኡ ዋና ጸሐፊነቱን ይዞ ወይም ለሌላ ሰው አስረክቦ የሄደ መሆኑ ለይቼ ማወቅ አለብኝ። ፓርቲው እንዳለ ነው የሚወጣው ወይስ? የሚሰጠኝ መልስ ገና ለገና
ሲቃ ፈጥሮብኝ ጥያቄን አንጠለጠልኩት። አይ ለጊዜው ወታደራዊ ኮሚሽን ነው የሚወጣው። ይህ ሐሰን ከከተማው የትጥቅ ትግል ጋር እዚሁ ማቀናጀት ኢመርጀንሲ ስለተፈጠረ ነው ሁለታችንም የምንወጣው። አመራሩ እዚሁ ይቆያል። ወገቤ ከ3-4 ቦታ ትርክክ ብሎ ተደቆሰ። ኢህአፓ የያዘው ቧልት ነው። በዚህ ጊዜ እንኳን የወረሰውን የገቨርዲኒዝም ትቢያ ማራገፍ አልቻለም። ብስጭት አልኩ። ቅሬታዬን ፊቴ ላይ እንደሚያነቡት ገምታለሁ። ውሳኔው አዲስና አስደንጋጭ የሆነብኝ በፖለቲካ ቢሮ ብቻ ስለተወሰነ ነው። ኢሳያስ የኃላፊነት ሽግሽግ ሳያደርጉ እንደማይቀሩ ፍንጭ ሰጥቶኝ ነበር። ሽግሽግ የተባለው እንግዲህ ይህ መሆኑ ነው። ይሄ ልም ያለ ሽሽት እንጂ ፈጽሞ ሽግሽግ አይደለም። ወዲም በጣም ከፋው። የፖሊት ቢሮ የተሻለ ስልት ነው ብሎ ካመነና ከሆነ ጥሩ። እኛ ያው ሌሊትና ቀን መስራታችንን እንቀጥላለን። አሁን የተፈለኩበት ተልእኮ ምንድነው? በንዴት ድምጽ የተለዋውጦ ጠየቅኩት። ብስጭቴን ያጤኑት አያጡኒት አላውቅም። ጸሎተን ፈገግ ሲል ሳያው ግን የተግባባን መሰለኝ። ዘሩ ለጥያቄ መልስ መስጠት ሲጀምር ወደርሱ ዞር። ጥሩ ጓዳ ላመረው። አሁን አንተን የፈለግነው ለሁለት ተልእኮች ነው። የአጭር ጊዜና የረጅም ጊዜ ተልእኮች ናቸው። በአጭር ጊዜ ይህንን ማስታወሻ ጉለሌ ተወስድና ለተስፋዬ ተሰጠዋለህ። እዛ በጆንያ ታስረው የተቀመጡ ዕቃዎች አሉ። እነርሱን ጭነህ ከተስፋዬ ጋር ሆነ እንጦጦ በሚያሳይ ቤት ታረግፍልናለህ። ከዚያ መመለስ ነው ወደ ዋና ስራ። ሁለተኛ ልክ የዛሬ 2 ሳምንት ለረጅም ጉዞ ትወጣለህ። ጎንደር በለሳ አካባቢ እብናት የምትባል ከተማ ትሄዳለህ። ተስፋ የሚሰጥህንና ለኢያሰን የሚደርስ ብዙ ገንዘብ አለ። ከዛ በፊት ግን እብናት ስትደርስ እዛ አንድ የጀበሃ ጓድ የተመሰጠረ መልእክት ይሰጣል። አረብኛ ነው የሚናገረው። መልእክቱን ተቀብለው ወደ አዲስ አበባ ትልከዋለህ። ወደ ጎንደር ትመለስና ማይጸብሪ የምትባል ከተማ ትሄዳለህ። እዛ እኔን ታገኘኛለህ ብሎ ስሜቴን እንድነግረው ፈለገ መሰለኝ። አይኔን አየኝ። ይሄን ሁሉ ምሰራው ብቻዬን ነው ወይስ ግንባሬን ክስክስ አደረኩት? ኖ 2 ሰዎች ይኖራሉ። አንዱ እዛው አንተ ጋር ያለ ልጅ ነው፣ ጀማል የሚባለው። ጀበሃ አለ። አረብኛ ስለሚችል ነው አብረው የሚሄደው። ከእብናት መልስ ወረታ ላይ በዛው አድርጎ ወደ ሀገሩ ይመለሳል። ሌላውን ግን ለመመሳሰልና ለደህንነት የምትወስደው ነው። ክፍሉ ተዘራ ይህንን ሰው እንዲያዘጋጅልህ ተነግሮታል። ወንድ ቢሆን ይሻላል ወይስ ሴት የሚለውን እንግዲህ መወሰን ተቸግሮ ነው እንጂ የመደበውን ሰው ይነግርሃል። ከጀበሃው ጓድ የምትቀበለው መልእክት ወደ አዲስ አበባ የምትልከው በዚሁ ሰው በኩል ነው። ባህር ዳር አድርሰው አንተ ወደ ጎንደር ትመለሳለህ። አትስጋ። በቂ ዝግጅት መደረጉን ስታረጋግጥ ነው የምትወጣው። ተከሻዬን ይዞ ነቀነቀኝ። ጨርሶ ደስ አላለኝ። የሚሄደው ሰው በላው ብሎ ህዝብ ወደ ሰየመው ሻለቃ መላኩ ግዛት ነው። እጅግ አደገኛ ጉዞ። ተልእኮውን በቅንነት ማየት ከበደኝ። በአንጀኝነት ጠርጥሮኝ ማስረጃ ስላጡ ብቻ ሊያስገድሉኝ ያቀዱ ነው መሰለኝ። አይሆንም አይባልም። ያፓ እንደሆነ ዘቅጦ አስፈሪ ሽፍታ ሆኗል። የቱንም ያክል በተጠራጠር ግን ተልእኮውን አልቀበልም ልልምችልበት ቀዳዳ የለም። ጥሩ ተቀብያለሁ። መልካም መንገድ ይሁንላችሁ። ተሳስመን ስናበቃ ተለይቻቸው ሄድኩ። ላንድ ሮቨሯን አስነስቼ በሐሳብ እየተብሰለሰልኩ ወደ ጉለሌ አመራው። ዘርኡን ልቡ ድረስ ዘልቄ መርዳት አልቻልኩም። ብልጭ ብሎልኝ የነበረው በፓርቲ ደረጃ አዲስ አበባን የመልቀቅ ተስፋም አሁንም በቦታው የለም። ኢያሰም ልክ እንደ ከተማው ታጣቂ ክንፍ ሰው ይዞ እየረሸነ መሆኑ ብርሃነ መስቀል ነግሮኛል። አሲምባ ከአስኳሉ ሰራዊት ጋር ያልተግባባበት አንዱ ልዩነትም ይሄ ነው። ሌሎቹ ህዝብን በቀጥታ ማስተዳደር ይፈልጋሉ። ብርሃነ መስቀል ደግሞ ህዝቡ ራሱን በራሱ ያስተዳድር አለ። ጸጋዬ ደብተራው ሲሄድ የህዝቡ አምባገነን ቀጭ ቆልጣጭ ሆኖ ቁጭ አለ። የወልዲያና የመቀሌ ሪፖርቴን አስታወስኩ። የደርግ ሰላይ ናችሁ ብሎ ያስገረፋቸው ሰዎች እንዳሉ መምህር ጸጋዬ ነግሮኛል። ያም ሆኖ ዘሩና ጸሎተ አሁን መሄዳቸው ጥሩ ነው። ይሄ ሁሉ ስህተት እርምት ይደረግበት ይሆናል። የሚገጥማቸው ፈተና ግን ቀላል አይሆንም። ለማንኛውም መንገዱ አልጋ ባልጋ ይሁንላቸው ተመኝቼላቸው ጉለሌ ደርሼ ከመኪና ወረድኩ። ከዶክተር ተስፋዬ ጋር ብዙ አልተነጋገርንም። ጆንያዎቹን ጭነን ከተባለው ቦታ ደረስን። መንገድ ላይ ተፈሪ ወንትን እያወደሱ የገቡት የሰላሌ ገበሬዎችን አገኘናቸው። አሁን ጭፈራ የለም፣ ውዳሴ የለም። ሞራላቸውን ክትክት ብሎ በትንትን ብለው በጸጥታ ነው የሚመለሱት።
ያ ከኛ ተፈሪ በንቲ ያሉለት ሰው አሁን ትላትል ሰፍረው የሚነክሱት ሬሳ ነው። ገጠመኙን ለዶክተር ተስፋዬ ስነግረው የእውነቱን አዘነ። ለረጅም ጊዜ ጭንቅላቱን በትካዜ ነቀነቀ። በጣም ቀፋፊ መስል ነው። በእናፄ ቴዎድሮስ ዘመን እንኳን እንዲህ አይነት ውንብድና አልተሰራ አለኝ። ጉለሌ ተመልሰን ከ2 ሰዓት በላይ አብረን ቆየን። ትንሽ ቆይቶ ደግሞ ክፍሉ ተዘራ መጣ። ስለ ጎንደር ጉዞ የዝርዝር ነገር ነገረኝ። የሐሰት ሰነዶች ለሶስቱም ተጓዦች በጥንቃቄና በፍጥነት እየተዘጋጀልን ነው። አብራኝ የምትሄደው ሴት እንድትሆን ተወስኖ ማስመሰያዋ እየተሰራላት ነው። ልንሄድ አንድ ቀን ሲቀረን ሩፋኤል ቤተክርስቲያን በኮድ እንገናኛለን። ግባችን ስንደርስ የምንጠቀምበት የተመሰጠረ ቋንቋም እየተሰራልን ነው። ትልቅ ጥንቃቄና ድፍረት የሚጠይቅ ተልእኮ መሆኑን መገመት ቀላል ነበር። አመሻሽ ላይ ወደ መሳለሚያ ተመለስኩ። ቢታንያ ትዝ ስትለኝ ፍርሃት ቀፍድዶ ያዘኝ። ወይ ጣጣ! እስቲ እንዴት አድርጌ ነው ለሳምንታት አብሬሽ አልኖርም ብዬ መነግራት? የኑረዲን ዳቦ ቤት አልፌ ወደ ገራዡ ታጠፍኩ። አባባ መተላለፊያ መሃል ላይ ደጀኔ ታየኝ። የሞተር ብስክሌት ተደግፎ ቆሟል። የሆነ አንድ ሰው አብሮት አለ። አንድ ጥበቃ የሚያደርግለት የፖሊስ ቢሮ አባል በአካባቢው እንዳለ ገመቱ። ከዶክተር ተስፋዬ ጋር አብሬ ስለቆየው እሱ ሊሆን አይችልም። ክፍሉ ታደሰ ወይም እነዘሩ በሌላ መንገድ መተው እነርሱ መሆን አለባቸው። መንገዱን ለቀውልኝ ጋራጅ ስገባ ግን የገጠመኝ ሌላ ትርኢት ነበር። እንዴ! ማመን አልቻልኩም። ጌታቸው ማሩና አንድ ሌላ ሰው ነው። አብዩ እርሳሙ ይመስለኛል። አብይ ሰው መግደል የለብንም በሚለው አቋሙ ጸንቶ አንጃውን ተቀላቅሏል። ሁለቱም እጆቻቸው የፊጥኝ ታስረዋል። አይኖቻቸው በራፍ ጨርቆች ተሸፍነዋል። ሁለት ራሳቸውን ካምፎላጅ ያደረጉ ወጣቶች ከአንድ ፒክአፕ መኪና ወረዷቸው። በአጀብ ወስደው ወደ ሌላ ሽፍን መኪና ላይ ጫኗቸው። እስረኞቹ ምንም አላንገራገሩም። በሮቹን ዘጋግተው አልፎኝ ወጥተው ተፈተለቁ። ዝግንን አለኝ። ለቢታንያ እንዴት እንደምነግራት አላውቅም። ሐዘን የናጠኝ ወደ እርሷ አመራው። እንግዲህ ወደ አድማጮቻችን ነገሮች ሁሉ ከድጡ ወደ ማጡ የሆኑ ነው። ጌታቸው ማሩ የፊጥኝ ታስሯል። ቀጥሎስ ምን ይፈጠር ይሆን? በክፍል 30 አብረን እንከታተላለን። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጎትን አይርሱ። በአስተያየት መስጫውም ላይ አስተያየቶችን ያስቀምጡልን። ከልብ እናመሰግናለን። ዘውድ ቲዩብ